ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። አጭር መልእክት ጀምራለሁ። የምጀምረው ከእስልምና ትርጉም ነው። ኢስላም ምን ማለት ነው? ለምን ሰዎችን ወደ እስልምና መጣራት ያስፈልጋል? እስልምና ውስጥ ምን የተለየ ነገር ስላለ ነው? ለሁለት ነገር ነው እንደው አጠር አድርጎ ለመግለጽ ከሆነ ቅልፌ ስነሳ ከሰራተኛ ጋር ተኝቶ ባይኔ ያየሁትኝ ማለት ነው። ባለቤትሽ የልጆቼ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ይሄን ቪዲዮ ላይክ በማድረግ ጀምሩት። ወሳኝ አዘናኝ አስተማሪ ቪዲዮ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሙስሊሞች ምን ይመችሃል የሚል ጥያቄ ቀርቦልኝ ነበረ። በመሰረቱ ከሙስሊሞች ብዙ ነገሮች ይመቹኝ አሉ። አንድ እንደዚህ ነቅሶ ማውጣት ይከብደኛል። ነገር ግን በዋናነት የሴቶቹ አለባበስ በጣም ይማርከኛል። ዘመናዊ ናቸው ሴቶቹ። በቃ አለባበሳቸው ኩል ስታፍ፣ ሁሉ ነገራቸው ያምርባቸዋል። በቃ ስርዓታቸውን በጠበቀ ነው። ምክንያቱም ከሃይማኖት በላይ ምንም ነገር የለም ማለት ነው። ስለዚህ ሃይማኖታቸውን በሚያዛቸው መልክ ነው የሚያደርጉት። ያን ነገር በጣም በዋናነት ማደንቀውና ደስ የሚለኝ ነው። ሌላኛው የህብረት ጸሎታቸው ደስ ይለኛል። ለምሳሌ ጠዋት የሚያደርጉት፣ ከሰዓት የሚያደርጉት፣ ማታ የሚያደርጉት በህብረት ለዱዓቸው በጣም ትልቅ ክብር ነው የሚሰጡት። ይሄ ሌላው ሃይማኖት ላይ እንደዚህ ይደረጋሉ? ይሄ እንጃ ነኝ ጥያቄ አለኝ። ምክንያቱም ለምሳሌ ስንቱ ነው ስራውን ዘግቶ ለሶላት የሚሄድ፣ ሌላው ሃይማኖት ላይ ለጸሎት የሚሄድ። ሙስሊሞች ግን እንደዚህ ቀልድ አያውቁም። በዲናቸው ላይ ይደራደሩ። ይሄን ነገራቸውን በጣም ነው የምወደው። ሌላ ደግሞ በእስልምና ውስጥ ለምሳሌ ሃይማኖታቸውን አያስደፍሩም፣ ያስከብራሉ። ይሄም በጣም ማደንቀውና ደስ የሚለኝ ነው። በተጨማሪ ደግሞ በእስልምና ለምሳሌ ሐሰተኛ ነቢያቶች አሉ። ሐሰተኛ አሁን ለምሳሌ በኦርቶዶክስ ብንሄድ ሲማቸውን አንጀርገው እንደዚህ ብለው መስቀል ይዘው በየቦታው ልብሳቸውን እንትን ቀዳደው ምናምን እናቃለን የሚሉ ባታውያንን የሚሉ ቤተክርስቲያኗ ሲበጠብጧት እንመለከታለን አሉ ማለት ነው። በኦርቶዶክስ በፕሮቴስታንት ኦልሞስት ያልናገረው ምክንያቱም ያው የምታውቁት ነገር ስለሆነ ስንት አስቀያሚ ነገር ስለሚሰራበት እንደውም ክርስትናውን ያረዱት ፓስተሮች ነን ነቢያቶች ነን የሚሉት ይመስሉኛል። ክርስትናውን በቁም የፈጠፈጡት ኤኒዌይ አሉ የሉ የሚለው ያው ብዙም እነሱ ላይ ጊዜ ማጥፋት አልፈልግም። ግን በእስልምናው ላይ እኔ በጣም ከምደነቅባቸው ነገሮች አንዱ በእስልምና ላይ ነብይ ነኝ ወይንም እንዲያቅልሃለሁ እንዲተፈጠረ እንደዚህ ሆነ እንደዚህ እያለ ትንቢት ቢናገር ሰባችሁ። አጫጭር መልእክት ጀምራለሁ። የምጀምረው ከእስልምና ትርጉም ነው። ኢስላም ምን ማለት ነው? አረብኛ ትርጓሜው ምንድነው? የሚሉትን ነጥቦች ማየት ሞክራለሁ ኢንሻአላህ ተዓላ። ኢስላም የሚለው ቃል በአረብኛ ቋንቋ ከሁለት ስርወ ቃላት የመጣ ነው። አልኢስቲስላም ነው አንዱ፣ ሁለተኛው አሰላም ነው። አልኢስቲስላም ማለት ለአላህ ሱብሓነሁ ወተዓላ ፍላጎት፣ ትዕዛዝ፣ ራስን ስሜትን ማሳደር ማለት ነው። ለአላህ ሱብሓነሁ ወተዓላ ፍላጎት፣ ለፍጥረተ ዓለሙ ብቸኛ ፈጣሪ፣ አንድ ፈጣሪ ራስን ማስገዛት ማለት ነው። ሰብሚሽን፣ ሙሉ ለሙሉ እጅ መስጠት የሚል ትርጓሜ አለው። ሁለተኛው ስርወ ቃል አሰላም፣ ያው አማርኛ ጋር ተቀራራቢ ነው። ሰላም ማለት ነው። ሰላም ሁለቱን አንድ ላይ ስንሰፋቸው የሚሰጠን ትርጉም ምን ይሆናል? ለአንድ ብቸኛ ፈጣሪ፣ ለዚህ ፍጥረተ ዓለም ብቸኛ አምላክ ራስን በማስገዛት ራስን በማሳደር እጅ በመስጠት ሰላምን መጎናጸፍ ማለት ነው። ለምን ሰዎችን ወደ እስልምና መጣራት ያስፈልጋል? እስልምና ውስጥ ምን የተለየ ነገር ስላለ ነው? ለሁለት ነገር ነው እንደው አጠር አድርጎ ለመግለጽ ከሆነ አንደኛው ከእስላም ውጭ ሐቅ ስለሌለ ነው። ፈጣሪ አምላካችን አላህ አንድ እንደሆነ ሁላ የጀነት መግቢያ መንገዱም አንድ ብቻ ነው። ያም ምንድነው? ዲነል ኢስላም ነው። ዒባደቱላህ ዐዘ ወጀል፣ አላህን በብቸኝነት ማምለክ፣ እርሱን ብቻ መገዛት ማለት ነው። አላህ ከመጀመሪያው ሰው ከአደም ጀምሮ እስከ መጨረሻ አላህ መልእክተኛ እስከሆኑት እስከ ነብዩ መሐመድ ድረስ አለይሂ ሰላቱ ወሰላም የላካቸው 124,000 ነቢያት 315ቱም ሩሱሎች በኢስላም መንገድ ላይ ነው የተላኩት። ሁለት ሃይማኖት ወይ ሶስት ሃይማኖት በየዘመናቱ አላህ አልሰጠም። ስለዚህ ብቸኛው የመዳኛ መንገድ በሱረቱ አሊ ኢምራን ቁጥር 85 ላይ እንደገለጸው ወመን يبتغي غير الاسلام دينا فلن يقبل منه ነው ያለው። ከእስልምና ሃይማኖት ውጪ
ሌላን ሃይማኖት ማለትም ፈጣሪ አምላኩን የሚያመልክበት መተዳደሪያ ደንብና ስርዓትን የሚፈልግ የሆነ ሰው ፈጽሞ ከሱ ስራውም አምልኮም ተቀባይ የለውም። وهو في الآخرة من الخاسرين በመጨረሻው ዓለም ከከሳሪዎች ነው የሚሆነው ይላል። ስለዚህ ሰዎች ወደ እስላም መምጣት የሚያስፈልጋቸው እኛ ጥሪ ልናደርግ የሚገባን አንዱና ዋነኛው ምክንያት እስላም ብቸኛው የመዳኛ መንገድ ስለሆነ ነው። ሁለተኛው ደግሞ የራሳችንን ግዳጅ መወጣትም ስለሆነ ነው። እንጠየቃለን አላህ ፊት መልእክተኞች የተሰጣቸውን መልእክት የት እንዳደረሱት እንደሚጠየቁ ሁላ ከመልእክተኞች በኩል ለኛ ደግሞ የደረሰን መልእክት ምን እንዳደረግንበት ምን እንደሰራንበት አላህ ፊት መጠየቃችን አይቀርም። ከዛ ውስጥ አንዱ ምንድነው ኡድዑ ኢላ ሰቢል ረቢከ ቢልሂክመቲ ወልመውዒዘቲ الحسنة ይላል። ወደ ጌታህ መንገድ ጥበብ ባዘለ ንግግርና በመልካም ግሳጼ ተጣራ ወጃዲሉሁም ቢለቲ ሂየ አህሰን ያለው ሙስሊም ያልሆኑ ሰዎችን መልካም በሆነው ከጭቅጭቅ ከስድድብ በራቀ መልኩ ተወያያቸው ተከራከራቸው ይላል። ስለዚህ በተገኘው አጋጣሚ ወደ እስላም መጣራት ምንድነው ሃይማኖታዊ ግዳጃችን ነው። ይሄን ግዳጅ ለመውጣትና ነገ አላህ ፊት ላለመጠየቅ ነው። ለምን አልሰለሙም ተብለን ግን አንጠየቅም። ሂዳያ በእኛ እጅ አይደለምና ግዳጃችንን ባለማድረስ ግን ልንጠየቅ እንችላለን። ረሱል አለይሂ ሰላቱ ወሰለም በልጉ ዐኒ ወለው አያ ብለዋል። አንዲትም አንቀጽ ወይም አንዲት ሐዲስ ከሳቸው የሰማነውን ነገር አድርሱ ነው። የግድ ለሙስሊም ብቻ የሚል ገደብ የለውም። ስለዚህ ሰዎች እስላምን ማወቅ የሚያስፈልጋቸው ከጀሃነም እሳት ከአላህ ቁጣ ለመትረፍና ጀነት ለማግኘት ለመዳን ብቸኛ መንገድ ስለሆነ ነው። ይሄንን የመዳኛ መንገድ ሰዎች እንዲያገኙት ይሄንን መዳኛ እንዴት እናስተዋውቅ? እንዴት ባለ መልኩ ስንጣራ ወደዚህ መንገድ ለማስተዋወቅ ለመጣራት ቅድሚያኛ ራሳችን በመዳኛው መንገድ ላይ መሆን አለብን። ልናውቅ ይገባል። አንደኛ ያ የሚገኘው በመማር በማወቅ ነው። ሁለተኛ ደረጃ ደግሞ በተግባር በማሳየት ነው። ከአንገት በላይ ዕውቀት ብቻ ሆኖ ለሰዎች ብንነግራቸው ህይወታችንን ነገር ግን ባህሪያችን የዛ ነገር ተቃራኒ ከሆነ ዳዕዋው ስኬታማ ሊሆን አይችልም። ስለዚህ ያወቅነውን ነገር በተግባር የምንቀይር ሰው መሆን አለብን። ከዛ በኋላ ነው ሰዎችን ወደዚህ መንገድ ልንጣራ የሚገባው። ሼክ መሐመድ ቢን አብዱል ወሃብ ረሂመሁላህ ኪታብ ኡሱሉ ሰላሳ ላይ ገና ሲጀምሩ የመጀመሪያው መክፈቻ ላይ ኢዕለም ረሂመከላህ አነሁ የጂቡ ዐለይና ተዓልሙ 4 መሳኢል ያሉት ነገር አለ። በሁላችንም ላይ ልናውቀው ልንማረው ልንሰራባቸው የሚገቡ 4 መሰረታዊ ነገሮች አሉ ብለዋል። የመጀመሪያው ሃይማኖቱን ማወቅ ነው፣ አልዕልም ነው። ሁለተኛው አልዓመሉ ቢሂ ይላሉ፣ ባወቅነው ነገር መስራት መተግበር ነው። ሶስተኛ አዳዕወቱ ኢለይህ እኛ ወዳወቅነውና ወደ ሰራነው ነገር ሌሎች ያላወቁ ዕውቀቱ ያልደረሳቸው ሰዎች እንደኛው እንዲያውቁ እንዲሰሩ መጣራት ነው። አራተኛ አልሰብሩ ዐለል አዛ ፊህ በዚህ ዳዕዋ ላይ በሚደርስብን መከራ ችግር ትግስትን መላበስ ነው። የግድ ምቾት ብቻ አይደለም መጠበቅ ያለብን። ስለዚህ እንዴት እንጣራ ላልሽው ነገር ቅድሚያ ራሳችንን እንወቅ። ወዳላወቅነው ወደ መንገድ እንዳንጣራ እያንዳንዱ ሰው ላይ አይደለም ግዳጁ። ያው እንዲህ አይነት ግዳጆች ምን ይባላሉ? ፈርዱል ኪፋያ ይባላሉ። የተወሰኑ ሰዎች ቦታውን ከሸፈኑት ከተቀሩት ላይ ግዳጅነቱ የሚነሳ ይሆናል። ጥቂቶች አካባቢውን መሸፈን የሚችሉ ከሆነ ማለት ነው። በእያንዳንዱ ሙስሊም ላይ ነፍስ ወከፍ ግዳጅ አይሆንምና ማለት ነው። ግን ሁሉም ሰው ዳዒ መሆን አይችልም? ልሁን ካለ ይችላል። መስፈርቱን መሟላት አለበት። የግድ ዳዒ ማለት ግን ዝም ብሎ የሰማውን ወይንም ደግሞ ከየትኛው መጽሐፍ ያነበበውን ቆሞ ማስተላለፍ አይደለም። በሩ ክፍት ነው። ምክንያቱም ሰሌክት ተደርገው እከሌ ዳዒ መሆን አለበት እከሌ አዳማጭ መሆን አለበት አይደለም። ሐዲሱም የሚለው ምንድነው? የመጀመሪያው ኩን ሙዓሊመን ነው። ለእያንዳንዱ ሰው ከቻልክ አስተማሪ ሁን ነው። ያንን የማይችሉ ከሆነስ አው ሙተዓሊመን ተማሪ ሁን። እሺ ይሄንን ራሱ የማይችሉ በሰላም በሌላ አጋጣሚ ማይመቻቸው ከሆነስ አው ሙስተሚዓን ይላል። ሶስተኛ አዳማጭ ሁን። በመስማት የሚገኝ ለውጥ አለ ነው። ይሄንን አልቻልኩም ካለስ ወላ ተኩን ራቢዓን ፈታህሊ አራተኛቱን ትጠፋለህ። ካላስተማረ ካልተማረ ወይ ደግሞ ቁጭ ብሎ ካላዳመጠ የቀረው ጥፋት ነው። ስለዚህ ሰው ከታችኛው ተነስቶ አስተማሪ መሆን ልሁን ካለ ይችላል። መርሐባ። እያንዳንዱ ሰው ባለበት ሞያ በተሰማራበት ነገር ላይ ዳዕዋ ማድረግ አይችልም ወይ? ለምሳሌ አንድ ነጋዴ ካለ በንግዱ ላይ ተአማኝነትን በማሳየት ኢስላም በሚያዘው መንገድ ቢሰራ ይሄ ትልቅ ዳዕዋ አይደለም ወይ? የሆነ ሰው ደግሞ የሚናገራቸው ነገሮች እውነተኝነት ላይ ደግሞ መሰረት ያደረጉ ከሆነ ይሄ ራሱ አንድ ዳዕዋ መሆን አይችልም ወይ? ከአንድ ዳዕዋም በላይ በአሁኑ ሰዓት በተለይ መሰረታዊ ዳዕዋም ራሱ እሱ አይደል እንዴ? አክሽን ኢዝ ላውደር ዛን ስፒክስ ይባላል አይደል? ከንግግር የበለጠ ድርጊት ለሰዎች ይናገራል፣ መልእክት ያስተላልፋል። ነጋዴ በንግዱ ዓለም ላይ እንደውም ጥሩ ነጥብ ነው ያነሳሽው። ስላንት ሙስሊም ከዋሸ ቀን ተበላሸ፣ ሙስሊም ካበለ ቀን ዘነበለ ተብሎ ሙስሊም ባልሆኑ ሰዎች በታማኝነቱ ባደራ ጠባቂነቱ ሲመሰከርለት የነበረው ዛሬ 180 ዲግሪ ተቀልብጦ ሌባና ጭበርባሪ የሆነው ሙስሊሙ ነው።
ስለሌላው ሌላው ይጨነቅበት መመስከር አይተበቀብንም የኛው ወገን የሆኑ ከጎናችን አብረው ይቆሙ የነበሩ ነጋዴ የምንላቸው ሰዎች ግን ሲያጭበረብሩ እንዳልሽው ምንድነው ስለ እስልምና ሰዎች የሚወስዱት ቁርአኑን አያውቁትም ሙስሊም ያልሆኑ ሰዎች ሐዲሱን አያነቡትም የኛን ህይወት ነው የሚያዩት የኛ ህይወት ከተበላሸ በንግዳችን አጭበርባሪ ከሆነን በጉርብትና ሐቅ በስነ ምግባራችን የተበላሸን ከሆነን ይሄ ራሱ እኮ መጥፎ ዳዕዋ ነው ሃይማኖቱም እንደዚህ አይነት ነው የሚል ትምህርት ነው ከንግግር የበለጠ ሰውን ሊያሳምነው እውነት ሊያስብለው የሚችለው ተግባር ነው እንዳልሽው ነጋዴ በንግዱ ታማኝ ከሆነ ኤክስፓየርድ የሆኑ እቃዎችን የተበላሸ ማህተም እየመታ ጊዜያቸው እንዲራዘም የማያደርግ የተጋነነ ዋጋን ህዝቡን ሳይጎዳ የሚሸጥ እቃን የማይደብቅ ከሆነ ራሱ ዳዕዋ እኮ ነው ምንድነው ሙስሊሞች እንዲያደርጉ የዳረጋቸው ቢባል የሃይማኖታቸውን ህግ ስለሚጠብቁ ነው ይሄ ማለት ሃይማኖታቸው የሚያስተምራቸው ነገር አለ ማለት ነው ስለዚህ ሁሉም በተሰማራበት የሥራ ዘርፍ በህክምናውም በንግዱም ዓለም ባስተማሪነትም በሌላ መልኩ እስላምን የሚያንጸባርቅ ከሆነ ከዚህ በላይ ምን ዳዕዋ አለ አላህም እኮ የሚፈልገው ንግግሩን ሳይሆን ዋናው ተግባሩን ነው لما تقولون ما لا تفعلون የሚለው ይሄንን ነው እኛ ማን ተገበረውን ነገር መናገራችን አላህ ዘንድ ሁሉ ሊያስጠይቅ ይችላል ነው እምንናገር ከሆነ ምንናገረውን ነገር ስሩበት ነው የተባልነው ሚዛን ላይም ነገር የሚቀመጠው ምንድነው ይሄው ስራችን ነው ስለዚህ በንግዱም ዘርፍ በየትኛው መልኩ አንድ ሰው እስላምን ካንጸባረቀ ዳዕዋ ያደረገ ነው ማለት ነው ትክክል ይሄንን ነገር ልጅታንም እሱም ደንግጦ ወጣ ወደ ውጪ ልጅታን ጠየቅኳት ሰራተኛውንና አንቺ ጾም ውስጥ ነው እኔ ያመጣኋት ልክ 9 ወር ሰገባ እናንተ የረመዳን ጾም ውስጥ ነው ያመጣሁት እንዴ አሁን እኮ አንቺ ስለወለድሽ እኮ አይደለም ጾም ውስጥ ነው እኛ የጀመርነው አይነት ነገር አለችኝ ልጅታ ቪዲዮ ላይ ለቅቅ ያለው ቲክቶክ እንትን ላይ አለ እና እንዴት ምናምን ስላት ለይል ሰግዳለሁ ብሎ ነው ተነስቶ እኔ ጋር መጣ የነበረውና ይሄ ነገር እንዴት መጀመሪያ ተፈጠረ በጣም ተረጋግቼ ነው ስጠይቃት የነበረው ማለት ነው ለምን ከዚህ በፊት ጥርጣሬ ነው አሁን ያደረገችልኝ ያባሽ አሁን መጨረሻ ነገር አሁን እንደዚህ ለመለያ አሁን ይሄ ነገር ለመፈጠሩ ከመፈጠሩ በፊት ምታያቸው ምልክቶች ወይም ገና ሲጀምር ምንድን ነበር እኔ ማቆ መጀመሪያ እሱ ተዋወቀው 14 አመቴ ነው ከገጠር እንደመጣው ነበር ደላላ ወስዶ ጫት ቤት ያስገባኝ እዛ ነበር እሱ አዲስ አበባ የመጣሽው በስንት አመትሽ ነው 14 አመቴ ከማንት ማን አመጣሽ ሰፈር ላይ አሁን አረፋ ምናምን ይመጣሉ ከአዲስ አበባ ልጆች ይመጣሉና እዛ ጥሩ ስራ አለ ብለውኝ ነው ይዞኝ የመጡት እዚህ መጥቶ የሚሰሩ ልጆች ልምድ ያላቸው ማለት ነው ከዛ በቃ እኔ እንደነሱ ለምን ሰርቼ ራሴን አለውጥም ብዬ መጣሁኝ ማለት ነው ወደ አዲስ አበባ ሲመጣ ልክ እነሱ ወስደው የት ነው ጣሉኝ ደላላ ቤት ቤተሰብ ምናምን የለም ማንንም በቃ እነሱ ተከትዬ ነው የመጣሁት ወስደው ደላላ ቤት ነው ጣሉኝ እነሱ ስራ ገቡ ልምድ ስላላቸው ያው እኔ ልምድ የሌላት በሚባል የሚወስደኝ ሰው አጣው ማለት ነው እዛ ደላላ ቤት አንድ ቀን አድርኩኝ በማግስቱ ልምድ የማይፈልግ ስራ አለ ብለው ይዘውኝ የት ሄዳሉ ስራ ይሄ ጫት መቀሚያ ወንዶች ሺሻ ምናምን የሚያጨሱበት ቦታ ይዘውኝ ሄዱ ማለት ነው ይዘውኝ ሄዱ የመጀመሪያ የሄድኩ ቀን ነው እንግዲህ እሱን ያገኘሁት ከዛ እዛ ተዋወቅኩኝ እኔ ምንም ማቆ ነገር የለም የለበስኩት ዩኒፎርም ነው አምልጬ ነው ከናቴ የመጣሁት ከነ ዩኒፎርም ነው ትምህርት ቤት ሄዳለሁ ብዬ ነው የወጣሁት ከቤት ማለት ነው ከዛ ዩኒፎርም ነው የለበስኩት ቀጥታ እሱን ነው እነሱን አገኛቸው ብዙ ናቸው ከዛ በጣም ቀረብን እና ሺሻ ቤት እንደዚህ መጥፎ ነው ይዞ እንውጣ ምናምን ልሻል እንደዚህ አይነት ነገር እንዳትፈቅጂ እንዳትታለይ ምናምን ብሎ አይነት ነገር መከረኝ እሱ ማለት ነው ከዛ በዛን ሰዓት እኔን መከረኝ ሰው አልነበረም እሱ ስለመከረኝ በጣም አቀረብኩኝ ወደ ራሴ ቀጥታ በቃ ከአንድ 2 አመት ቆይታ በኋላ ወደ ትዳር ነው የገባ ነው መከረሽና ጥሩ ሰው ነው ብለሽ አሰብሽ ከዛ ወደ ትዳር ነው በቃ የገባ ነው ወደ ትዳር ገባን ከገባን በኋላ እዛ ማቃቸው ሴቶች አሉ እኔ በቃ ይወጣል የሥራ ምሰሩ ማለት ነው ከዛ አንድ ቀን ከተጋባን በኋላ ከነዛ አይነት ሴቶች ጋር ቴክስት ተጻጽፎ ካርድ ላክልኝ ምናምን አይነት ነገር ስታደዋውሎ ምናምን አየውኝና በቃ ተጣላን ክፉኛ ማለት ነው እንደዚህ አይነት ሰው አትመስለኝም እኔ ምናምን አልኩኝ በዚህ በጸብ መሃል አረገዝኩኝ እኔ ልጅ ሳረግዝ በቃ እኔ ድሮ ማቆ ሰው ሌላ ነው ካረገዝኩት በኋላ ደግሞ ያየውትኝ ሰው ሌላ ሰው ነው ምን ሆነብሽ በቃ ቀጥታ ተቀየረ ይወጣል ይገባል መደብደብ ነው እርጉዞኝ ማለት ነው የ9 ወር እርጉዝ የ8 ወር እርጉዝ የ7 ወር ሆኜ ይደበድበኛል ለምን ዱላ ደምና ካፌና ካፍንጫ ደም ይወጣ ማለት ነው በቃ እርጉዞኝና
እንዴ ቆይ እሺ ይቅርታ እንዴት ዝም ብለሽ ኖርሽ ደም እየወጣ ካፍንጫሽ በቃ እርጉዝ ነኝ የት ሄዳለሁ ያው እንጂ አየው በቃ መጋረጃው በጣም ወንፊት ነው ስስ ነው ባሽ ሲጀመር ሆን ብዬ አዘጋጅቻለሁ የውስጡን አስሬዋለሁ ከዛ በወንፊቱ ብቻ ነው ያለው መጋረጃ በደንብ ይታያልና አየሁት በቃ ማየት ያለብኝን ነገር አየሁኝ እየተንቀጠቀጥኩኝ መቆም ማቅቶኛል ሄጄ ተሸፋፍኜ ብርድ ልብስ ለብሼ ለመተኛት ሞከርኩኝ ለካ እኔ ተመልሼ ሲተኛ የሆነ እንዳልተኛው ተጠራጠረ መሰለኝ ምን ያደርጋል ተነስቶ ወዱ አረገና ውሃ ቤት ውስጥ እናስገባለን ታጥቦ ምናምን በቃ ሰላት ለመስገድ ሞከረ ካና ምናምን ነው ማለት ነው ይሰገዳል ለሊት ለምባው ሰግዶ በቃ ዱዓ ሊያደርግ ከዛ ሰገደና እኔ ጋር መጣ ውሃ ይዞ መጣ እዚህ ላይ ውሃ ፋቲያ እናረጋለን እንደ ጸበል ማለት ነው እዚህ ላይ በጣም አሞኛልና ፋቲያ ቀሪልኝ እዚህ ላይ ትፊልኝ አለ የዛኔ ራሴ መቆጣጠር አቃት አልቻልኩ የሚሰራብኝን ድራማ አይተሻል እንዳልጠረጠር ወይ ደግሞ ማየት አለ ማየትን እርግጠኛ ለመሆን ማለት ያቺን ድራማ ይሰራት አይታኛለች አላየችም የሚሉ ከዛ ሌላ ጊዜ አመመኝ ስለይ በጣም ነው ምደነግጠው በቃ በጣም አመሞ በቃ ምንድነው እኔ በቃ ማስበው ስለ ህይወታችን ነው ገባሽ እና ሲያሞ በጣም ነው የምጨነቀው እንደዛ ያቀኛል ይዞ መጣ ውሃ ይዞ መጣው እዚህ ላይ ዱዓ አርግልኝ አለ ጸልይልኝ እዚህ ላይ ማለቱ ነው እና ከዛ ውሃውን ተቀብዬ ፊቱ ላይ እንዲደፉት ከዛ የተናገርኩትን የተሳደብኩትን ስለ ባልነገርሽም በቃ ውስጤ ላይ ያለውን ነገር ሁሉ ነው የተናገርኩት የምትናገሩኝ ነገር ከዛ ደንግጦ ወጣ ምንም ሳይለብስ በቃ እንደዛው ብርድ ልብስ ምንም ጃኬት ማልረም ወጣ ከግቢ ሲወጣልኝ መነመነው አይ አይደለም ሰግዷል ይያልኩሽ ኦኬ ከዛ ወጣ በር ከፍተው ሲወጣ በሩን ከውስጥ ቆለፍኩ ከዛ በቃ ልጅቷን ምጎዳት አለች ቤት ተኝታለች ምን አለች ከዛ ምንድነው የተፈጠረው ነቅድም እንዳየሽው ቪዲዮ ላይ ምንድነው የሆነው ነገር ኦኬ አቀርጻሻል ንገረኝ ከዛ በቃ እንግዲህ ካየሽ አይቀር ልንገርሽ አለች ምንድነው ሽምት ነገር በቃ ውሸት በሆነ ይያልኩ ነው እኔ አብሮንም ያመንኩ አይደለም ያ አሞኛል ብዬ ራሴን ማሳመን ፈልጌ ነበር በሰዓቱ ከዛ በቃ አንቺ እኮ ምን የምታውቂው ነገር የለም እንደሰማሹ ማለት ነው አንቺ የምታውቂው ነገር የለም እኛ የጀመርነው ጾም ውስጥ ነው ጾም ውስጥ እንዴት ምናምን ስላል አንቺ ክትትል ሄደሽ ነበር እርግዝና ቼክአፕ ነበርኝ እኔ ክትትል ሄጄ በሄድኩበት እቺ የ2 አመቷ ልጅ ጡጦ ተጠባለች ከዛ አልጋ ላይ ተኝታ እሱ ደግሞ ከውጭ መጥቶ እኔ ክትትል እንደሄድኩ ያውቃል ደውዬ ነው ተነጋግረናል በስልክ ያን ሰዓት እኔ ክትትል እንደሄድኩ ስለሚያውቅ ወደ ቤት መጣ ሆን ብሎ ማለት ነው ከዛ እሱ ሲመጣ አልጋ ላይ ትንሿ ልጅ ተኝታለች ከዛ ልጅቷን ነይ ጡጦ ስጫት ብሎ ይጠራታል ሰራተኛዋን ማለት ነው ከዛ እንግዲህ ጡጦ ልሰጣት ለህፃኗ ጡጦ ለመስጠት በመጣውበት ሰዓት ነው ይዞ ይሄንን ነገር ያደረሰብኝ ከዛ በኋላ ደግሞ አንዴ የሆነ ነገር ሆኗል ላንቺም ከነገርኩሽ ትዳርሽም ማፍረስ ነው የኔ ህይወት አንዴ ተበላሽቷል ብዬ ነው አንቺንም አርሼ በቃ ወጣለሁ ብዬ ዝም ያልኩት አለች ነገሩ እንደዚህ ነው በሁለቱም አንግል ብንሰማ በጣም አሪፍ ነበር ነገር ግን ከሷ ብቻ ነው የሰማነው